ሰላም ለናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን ዘሱልጣኔት ኦፍ ሀዲያ የሚለው ርዕሳችንን በዛሬ ቪዲዮአችን ላይ ይዘላችሁ ቀርበናል። ቀጥታ ወደ ኖቱ እንለፍ። ሀዲያ was one of the medieval period sultanates of the Ethiopian region። ሀዲያ በጊዜው የሙስሊም ኪንግደም ወይም ደግሞ ሱልጣኔት ማለት ነው። ሱልጣኔት ማለት የሙስሊም ኪንግደም ማለት ነው በሌላ አባባል ነበረች። ኢትዮጵያ ውስጥ ኤግዚስት የምታደርግ በሚድቫል ፔሪየድ ላይ ነው የሚለን። the exact time when Hadia was found is not clearly known እና ደግሞ መቼ ሀዲያ እንደተመሰረተች ደግሞ ኤግዛክት የሆነ ቀኑ አይታወቅም ነው የሚለን። the sultanate is mentioned for the first time in the chronicle of the king አምደ ጽዮን እና ሀዲያ ደግሞ ለመጀመሪያ ጊዜ ሀዲያ የሚለው ስም ደግሞ ለመጀመሪያ ጊዜ በታሪክ ላይ የተነሳው በአምደ ጽዮን ፈርስት ክሮኒክል ውስጥ ላይ ወይም ደግሞ ስለሱ በተጻፈው የገድል ጽሑፍ ላይ ነበር ነው የሚለን። among the Muslim sultanates ሀዲያ occupied the most westerly territory in the Ethiopia region እና ደግሞ ከሌሎች የሙስሊም ስቴቶች አንጻር ደግሞ እቺ ሱልጣኔት ሀዲያ ወደ ዌስት ያጋደለች ነበር ወይም ደግሞ ሎኬሽኗ ይገኝ ነበር የሀዲያ ወደ ዌስት ይጠጋ ነበር ነው የሚለን ከሌሎች አንጻር። the western frontier of ሀዲያ touched the ጊቤ ሪቨር እና ደግሞ በዌስት ሳይድ የሀዲያ የጊቤ ሪቨርን ተነካ ነበር ወይም ደግሞ የተጠጋች ነበር ስለሱ ነው የሚለን። in the south west the territory of the sultanate reached around the ጊቤ ሪቨር እና በሳውዝ ዌስተርን ደግሞ ሀዲያ ላንድ በጊቤ ሪቨር ኤሪያ አካባቢ ነበር ይገኝ ነበር ነው የሚለን። in the south its territory seemed to have stretched up to Lake Hawassa while in the north it extended a little to the north of Lake Zowai ይለናል። ይሄ ደግሞ በቀላል ኤክስፕላኔሽን በሳውዝ ወደ ሌክ ሐዋሳ ነበር ወይም ደግሞ እስከ ሌክ ሐዋሳ ያለው ፓርት ነበር የሳውዝ ፓርት የነበረው እሱ። በኖርዝ ደግሞ ወደ ሌክ ዝዋይ አካባቢ ያጋደለ ነበር ነው የሚለን። እናም ይህ መረጃ የሀዲያን ጊዜ የነበራትን የሳይዝና ሎኬሽን በደንብ ዲስክራይብ ያደርግ ነበር። it is known that the original inhabitants of the sultanates were the ancestors of the present ሀዲያ ethnic groups እና በዛ ሰዓት ደግሞ ሰፍረው የኖሩ የነበሩ ህዝቦች በአሁኑ ስም አጠራራቸው የሀዲያ ፒፕሎች ነበሩ ነው የሚለን። the rulers held the title of ጋራድ ይለናል። ይሄ ደግሞ የሚለን ኪንጋቸው ወይም ደግሞ መሪያቸው በጊዜው የነበረው የሀዲያ ጋራድ የሚባል የማዕረግ ስም ይሰጠው ነበር ነው የሚለን። the economy of ሀዲያ was based mainly on the mixed farming የሀዲያ ኢኮኖሚ ደግሞ በጊዜው በዋነኝነት የተመሰረተ የነበረው በቅልቅል ፋርሚንግ ነበር ማለትም በማርባትና በማረስ ላይ የተመሰረተ ነበር ነው የሚለን። but some sections of its population lead a purely pastoral way of life ግን አንዳንድ ፒፕሎች ደግሞ አኒማል ብቻ ሬዝ የሚያደርጉ ነበሩ ወይም ደግሞ አኒማል ብቻ በማርባት የሚተዳደሩ ህዝቦች ነበሩ ያለምንም ፋርሚንግ ወይም ያለምንም እርሻ ነው የሚለን። trade also contributed a lot to the economy of the sultanate ከዚህ በተጨማሪም ትሬድ ለዚህ ሱልጣኔት እድገት በጣም አስፈላጊ ሚና ተጫውቶ ነበር በጊዜው። the sultanate of ሀዲያ possessed rich natural resources ከዚህ በተጨማሪ ደግሞ ሀዲያ ቫልዩብል የሚባሉ ናቹራል ሪሶርሶችን ልክ እንደ ላንድ ዋተር ያሉትን ጠቅላላ አካታ ትይዝ ነበር በጊዜው ነው የሚለን። ወይም plenty of እነዚህን ያክል ሪሶርሶች ነበሯት በጊዜው። partially because of its natural wealth the king of the Christian island kingdom sought to reduce ሀዲያ to its tributary እና በዚህ ምክንያት ሀዲያ በጊዜው በጣም ሪች ስለነበረች የክርስቲያን ኪንግደሙ ለነሱ ታክሶችን እንዲከፍሉ እና በእነሱ ስር እንድትሆን በጣም ፈልገው ነበር በጊዜው የነበሩ የክርስቲያን ኪንግደሞች ነው የሚለን። in the በ1330 ኪንግ አምደ ጽዮን made ሀዲያ a tributary state along with other sultanates in the region እና በ1330 አምደ ጽዮን ፈርስ ሀዲያ ለሱ እንድትገዛና ታክስ እንድከፍል አስገድዷቸው ነበር በጊዜው ነው የሚለን። nevertheless ሀዲያ led by the Garar rebel now and then against imperial rule እና ይህንም ተከትሎ የሀዲያ ሊደር የነበረው ወይም ደግሞ ጋራድስ የሚባል የነበረው ሪቤሊንግ ወይም ደግሞ አመጹን ቀጥሎ ነበር እነሱ ላይ አምደ ጽዮን ላይ ማለት ነው። as a result the king of the Christian island kingdom occasionally lead punitive expansions to retain the tributary states of ሀዲያ እና ይህንም ተከትሎ በጊዜው የነበረው የክርስቲያን ኪንግደሙ ያደርግ የነበሩትን አመጽ ለማስቆም አርሚዎችን በመላክ ሀዲያን ፓኒሽ ማድረግ ችሎ ነበር ነው የሚለን። the even tried to secure the royal of the rulers of ሀዲያ by means of political marriage ከዚህ በተጨማሪ የሜሬጅ አሊያንስም ለመፍጠር ሞክረው ነበር ነው የሚለን። source indicates that Queen Mother Ileni belonged to the ruling families of ሀዲያ እና አንዳንድ የመረጃ ሶርሶች እንደሚያሳዩት ኢምፕረስ
እለኒ ከሀዲያ ዘሯ እንደሚመሰስ ያሳይ ነበር ነው የሚለን። ሺ played a crucial role in the political of the Christian Highland Kingdom during the second half of በ15ኛው and early decades of በ16ኛው ሴንቸሪ ይለናል። እና ፖለቲካሊ ደግሞ እሷ በጣም ኢንፍሉዌንሻል ነበረች በዚህ እነዚህ ታይም ነው የሚለን። በሁለተኛው በ15ኛው ክፍለ ዘመን አጋማሽና በ16ኛው ሴንቸሪ ፖለቲካሊ ኢንፍሉዌንሻል የነበረች ግለሰብ ነበረች ነው የሚለን። ኪንግ በአደ ማርያም ከ1468 እስከ 1478 and ልምነ ድንግል ከ1508 እስከ 1540 were also officially married to the princess of ሀዲያ። ከዚህ በተጨማሪም እነዚህ ሁለት ኪንጎች በጊዜው የሀዲያ ፓወራቸውን ለማጠናከር የሀዲያ ሴቶችን ነበር ያገቡ የነበር ነው የሚለን። other member of the ruling class of the Christian Highland Kingdom also followed the example of the king and married women from ሀዲያ። እና እዚህ በተጨማሪም አብዛኞች በጊዜው የነበሩ ኢሊቶች ከሀዲያ በጊዜው የነበረውን አሊያንስ ለማጠናከር በሚል ከሀዲያ ያሉ ሴቶችን ነበር ያገቡ የነበር ነው የሚለን። የሀዲያ ኮንትሪቢዩት ቱ ሪቤል አጌንስት ኢምፔሪያል ሩል አት ዲፈረንት ታይም። ግን ምንም ያክል ኪንጎች ከሀዲያ ሴቶች ጋር ቢጋቡም የሀዲያ ማህበረሰብ ግን በእነሱ ላይ የነበረውን ተቃውሞ ሊያቆም አልቻለም ነው የሚለን። the last rebellion of ሀዲያ was during the region of king ሰርጸ ድንግል ከ1563 ከ1597 who permanently abandoned the sultanate because of increasing pressure from the expanding ማጫ ኦሮሞ ይለናል። እና በሰርጸ ድንግል ሩል እና በሰርጸ ድንግል አገዛዝ ዘመን ጊዜ ደግሞ ሀዲያዎች የመጨረሻቸውን ፋይናል የሆነ ሪቢሊየን ወይም ደግሞ የመጨረሻቸውን አመጽ እሱ ላይ አካሂደው ነበር ነው የሚለን። ከዛ በኋላ ግን ያረጉት የነበረውን ሪቢሊየን አባንደን ዳርገውታል ስተውታል ነው የሚለን። እንዲተው ደግሞ ዋነኛ ምክንያት የነበረው ከማጫ በጊዜው ከነበሩ ከማጫ ኦሮሞ ይደርስባቸው የነበረ ግፊት ስለነበር እና ግፊት ደግሞ በጊዜ ሂደት ኤክስፓንድ እያደረገ ስለነበር በዚህ በዋነኝነት ምክንያት የነበራቸውን ሪቢሊየን አቋርጠዋል ነው የሚለን። ሌላኛው ርዕሳችን ደግሞ ዘ ሱልጣኔት ኦፍ ባሌ ይላል። ባሌ ወዝ አናዘር ሱልጣኔት ኢን ዘ ኢትዮጵያ ሪጅን። ባሌ ደግሞ በኢትዮጵያ ሪጅን በጊዜው ይገኙ ከነበሩ ሱልጣኔቶች አንዷ ነበረች ነው የሚለን። ኢት ሩለርስ ዩዝ ዘ ታይትል ኦፍ ጋራድ። በጊዜው የነበሩ ኪንጎችም በተመሳሳይ ጋራድ የሚለውን የማዕረግ ስም ነበር ይጠቀሙ የነበር ነው የሚለን። ዊ ዱ ኖት ሃቭ ክሊር ኤቪደንስ አስ ቱ ዌን ባሌ ኢመርጅ አዝ ኤ ስቴት። ከዚህ በተጨማሪም መቼ ላይ ባሌ እንደ ስቴት እንደተቋቋመች የሚያሳይ መረጃ እዚህ ላይም የለም ይለናል። ዘ ፖፑሌሽን ኦፍ ዘ ሚድባል ሱልጣኔት ኦፍ ባሌ ሲም ቱ ሃቭ ኮንሲደርድ ኮንሲስት ኦፍ ዲፈረንት ኢትኒክ ግሩፕስ። ከዚህ በተጨማሪ በባሌ ውስጥ ይኖሩ የነበሩ ህዝቦች ከተለያዩ የኢትኒክ ግሩፖች ወይም ደግሞ የተለያየ የዘር ግንድ ነበር የነበራቸው ነው የሚለን። ወይም ከአንድ ግሩፕ አይደለም የመጡ የነበር ነው የሚለን። ባሌ ወዝ ዘ ሞስት ሳውዘርሊ ሎኬትድ ሱልጣኔት እና ከነበሩ ሱልጣኔቶች ደግሞ ወደ ሳውዝ በጣም ፈርዘርስ ወይም ደግሞ ወደ ሳውዝ በጣም ጠልቆ የገባ የነበረ ሱልጣኔት ይሄኛው ሱልጣኔት ነበር ነው የሚለን። ኤክሴፕት ፎር ዘ ሳውዘርን ፍሮንታየር ባሌ ወዝ ሰራውንድድ ባይ ባሬዝ አዘር ሱልጣኔትስ። እና በሁሉ ሳይዶች ከሳውዝ ሳይድ በስተቀር ባሌ በሁሉም ሳይዶች በሙስሊም ስቴቶች የተከለለች ስፍራ ነበረች ነው የሚለን። ቱ ዘ ኖርዝ ኦፍ ዘ ባሌ ኤግዚስትስ ዘ ሱልጣኔት ኦፍ ዘ ዳውሮ ኤንድ ሻርካ። እና በኖርዝም ሁለት ሱልጣኔቶች ይገኙ ነበር ነው የሚለን። እነሱም ዳውሮና ሻርካ የሚባሉ ሁለት ሱልጣኔቶች ይገኙ ነበር በሳውዝ። ኢት ዋዝ ሴፓሬትድ ፍሮም ዘ ዳውሮ ባይ ዘ ዋቢ ሸበሌ ሪቨር። ባሌና ዳውሮ ደግሞ ዲቫይድ ይደረጉ የነበር በዋቢ ሸበሌ ሪቨር ነበር ነው የሚለን ወይም ደግሞ የሚከፍላቸው የነበር ይሄ ሪቨር ነበር። ኢን ዘ ዌስት ዜር ዋዝ ሀዲያ ዋይል ዘ ኢስተርን ፍሮንቲር ዋዝ ኦኩፓይድ ባይ ዘ ሱልጣኔት ኦፍ አዳል። እና በቀላሉ በዌስት ሀዲያ ሱልጣኔት ነበር፣ በኢስት ደግሞ አዳል ሱልጣኔት ነበር ነው የሚለን። እና ባሌ ደግሞ ሎኬት ትደረግ የነበረችው በእነዚህ ሁለት አስፈላጊ በጊዜው በነበሩ ስቴቶች መካከል ላይ ነበር ነው የሚለን። ዘ ሳውዘር ሊሚት ኦፍ ዘ ቴሪቶሪ ኦፍ ባሊ ኢዝ ናት ክሊርሊ ኖውን። እና ይሄ ባሊ ሱልጣኔት ደግሞ ወደ ሳውዝ ምን ያክል እንደሚሄድ ክሊር የሆነ ኢንፎርሜሽን የለም ወይም አይታወቅም ነው የሚለን። ባሌ ኢዝ ሜንሽን ኢን ዘ ክሮኒክል ኦፍ ክርስቲያን ኪንግደም ቢጊኒንግ ዊዝ አምደ ጽዮን። ባሌ ደግሞ በሂስትሪ ላይ ወይም በታሪክ ላይ በአምደ ጽዮን ፈርስት የታሪክ ላይ ስፍራ ተቀምጣ ነበር ነው የሚለን። ሲንስ ዘን ዘ ገረድ ኦፍ ባሌ ፔድ ትሪቢዩትስ ቱ ዘ ክርስቲያን ሃይላንድ ኪንግደም አንቲል ዘ 16ኛው ሴንቸሪ። እናም እስከ 16ኛው ሴንቸሪ መግቢያ ድረስ የባሌ ገዦች ገረድስ የሚባሉት ማለት ነው ትሪቢዩቶችን ወይም ደግሞ ታክሶችን ለክርስቲያን ኪንግደሞች ይከፍሉ ነበር ነው የሚለን። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብነው ርዕስን ይመስላል። በቀጣይ ቪዲዮአችን ደግሞ ዘ ሱልጣኔት ኦፍ ሻርካ ሚለው ርዕሳችንን በዚህ መሰረት በዚህ ቻናላችን እናደርሳችሁ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።